በሴቶቹ ቢሆን በወንዶቹ የአረብ ሀገር በረከት በአንድም በሌላም መንገድ ያልገባበት የኢትዮጵያዊ ቤት የለም። ብዙ እህቶቻችን ተሰደው ኑሮን ለማሸነፍ ወጥተው የቀሩ አሉ፣ የሞቱ አሉ፣ የታመሙ አሉ፣ አብደው ራሳቸውን ስተው የመጡ አሉ፣ ርቃናቸውን የቀሩ ሰርተው ለፍተው ምንም ነገር ሳይዙ አገራቸው የገቡ አሉ። አሁንም በማይመች ሁኔታ በተለያየ አረብ ሀገራት ላይ ያሉ እህቶች አሉ፣ ወንድሞች አሉ። አሁን ደግሞ የሰማነው ዜና እጅግ የከፋና የሚያሳዝን ነው። ከ200 በላይ ኢትዮጵያውያኖች የሞት ፍርድ ተፈርዶባቸው ሰዓታቸውን እየጠበቁ ነው ያሉት። ባለቀ ሰዓት ጣልቃ መግባት የሚችል የእስራኤል ቅዱስ እግዚአብሔርን ይዘን ግን እኛ በእምነት እንጸልያለን። በዚህ ጉባኤ ያላችሁ ወገኖች ይህን መልእክት በተለያየ ሶሻል ሚዲያ ደግሞ እየሰማችሁና እያያችሁ ያላችሁ ሁላችሁ ዘር፣ ቀለም፣ ሃይማኖት ሳትለዩ አንዱ የሁሉ ጌታ የሆነውን ኢየሱስን እያያችሁ እንድትጸልዩላቸው ለምናቸዋል። ቅዱስና ጻድቅ የሆንክ የተፈራህ የዘላለም አምላክ የዘመናት ንጉሥ እግዚአብሔር ሆይ እነሆ በልጅህ በክርስቶስ ኢየሱስ ስምና ስልጣን ስለዚህ ጊዜ እናመሰግንሃለን። እግዚአብሔር ሆይ አማኝ ስራው መማለድ ነው። ቤተክርስቲያን ስራዋ መማለድ ነው። አሁንም በጌታ በኢየሱስ ክርስቶስ ስም በቅርብና በሩቅ ሆነው በተለያየ ዓለማት ላይ እየተሰቃዩ ያሉትን የሞት ፍርድ የሚጠብቃቸውን በሳውዲ የሚገኙ ወንድሞቻችንን የሰማይ አምላክ እግዚአብሔር ሆይ ጣልቃ ገብተህ እንድታስመልጣቸው እንጸልያለን። በሳውዝ አፍሪካ ያሉትን ከሞት ጋር ፊት ለፊት የተጋፈጡ ወንድሞቻችንን እህቶቻችንን እንድታስመልጥ በጌታ በኢየሱስ ስም እንጸልያለን። የእስራኤል ቅዱስ እግዚአብሔር ሆይ ቢመቻቸው ቢሆንላቸው ቢደላቸው ከእናታቸው ከአባታቸው ቤት ከምድራቸው ከአገራቸው ባልወጡ ነበር። የተሻለ ኑሮ ፍለጋ ወጥተው እግዚአብሔር ሆይ ሞት ተጋፍጠዋል፣ ሞት ተጋርጦባቸዋል። የሞት አዋጅ የሞት ፍርድ ወጥቶባቸዋል። አሁን አዋጅን በአዋጅ የምትሽር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር፣ የኤልያስ አምላክ እግዚአብሔር፣ የዳንኤል አምላክ እግዚአብሔር፣ የዳዊት አምላክ እግዚአብሔር አዋጁን በአዋጅ እንድትሽር እንጸልያለን። አዋጁን በአዋጅ እንድትሽር እንጸልያለን። አዋጁን በአዋጅ እንድትሽር እንጸልያለን። ባለፈው ጊዜ በሳውዝ አፍሪካ በተፈጠረው ጉዳይ ጌታ ኢየሱስ ይባርካችሁ። ሁላችሁም እየጸለያችሁ እንዳለ ተስፋ አደርጋለሁ። በዚህም ስፍራ አብረን ጸልየናል። ትናንት ደግሞ አንድ መልእክት ደርሶኛል። ክብር ለኢየሱስ ይሁን። በሳውዲ ሊገደሉ የሞት ፍርድ የተፈረደባቸው ወደ 200 ምናምን ዜጎችን ሰምታችኋል። አልቋል ጉዳይ አይደል? የተቀየረ ነገር የለም አይደል? ጌታ ጣልቃ እንዲገባ እንጸልይ። ከኛ የሚጠበቀው መጸለይ ብቻ ነው። መጽሐፍ ሲናገር ትጉና ምን በሉ ይላል? ጸልዩ። በቃ አንድ ደቂቃ እንጸልይላቸው ለነኚህ ነፍሶች። ምንም ይሁን ስራቸው፣ ጥፋታቸው፣ ወንጀላቸው እኛ አይመለከተን። ግን የሰው ልጆች ስለሆኑ ብቻ ዜጋ ስለሆኑም አይደለም፣ የሰው ልጆች ስለሆኑ አንድ ደቂቃ እንጸልይ በጌታ። በእውነት ወገኖቼ በሴቶቹ ቢሆን በወንዶቹ የአረብ ሀገር በረከት በአንድም በሌላም መንገድ ያልገባበት የኢትዮጵያዊ ቤት የለም። ብዙ እህቶቻችን ተሰደው ኑሮን ለማሸነፍ ወጥተው የቀሩ አሉ፣ የሞቱ አሉ፣ የታመሙ አሉ፣ አብደው ራሳቸውን ስተው የመጡ አሉ፣ ርቃናቸውን የቀሩ ሰርተው ለፍተው ምንም ነገር ሳይዙ አገራቸው የገቡ አሉ። አሁንም በማይመች ሁኔታ በተለያየ አረብ ሀገራት ላይ ያሉ እህቶች አሉ፣ ወንድሞች አሉ። አሁን ደግሞ የሰማነው ዜና እጅግ የከፋና የሚያሳዝን ነው። ከ200 በላይ ኢትዮጵያውያኖችን የሞት ፍርድ ተፈርዶባቸው ሰዓታቸውን እየጠበቁ ነው ያሉት። ባለቀ ሰዓት ጣልቃ መግባት የሚችል የእስራኤል ቅዱስ እግዚአብሔርን ይዘን ግን እኛ በእምነት እንጸልያለን። በዚህ ጉባኤ ያላችሁ ወገኖች ይህን መልእክት በተለያየ ሶሻል ሚዲያ ደግሞ እየሰማችሁና እያያችሁ ያላችሁ ሁላችሁም ዘር፣ ቀለም፣ ሃይማኖት ሳትለዩ አንዱ የሁሉ ጌታ የሆነውን ኢየሱስን እያያችሁ እንድትጸልዩላቸው ለምናቸዋል። ቅዱስና ጻድቅ የሆንክ የተፈራህ የዘላለም አምላክ የዘመናት ንጉሥ እግዚአብሔር ሆይ እነሆ በልጅህ በክርስቶስ ኢየሱስ ስምና ስልጣን ስለዚህ ጊዜ እናመሰግንሃለን። እግዚአብሔር ሆይ አማኝ ስራው መማለድ ነው። ቤተክርስቲያን ስራዋ መማለድ ነው። አሁንም በጌታ በኢየሱስ ክርስቶስ ስም በቅርብና በሩቅ ሆነው በተለያየ ዓለማት ላይ እየተሰቃዩ ያሉትን የሞት ፍርድ የሚጠብቃቸውን በሳውዲ የሚገኙ ወንድሞቻችንን የሰማይ አምላክ እግዚአብሔር ሆይ ጣልቃ ገብተህ እንድታስመልጣቸው እንጸልያለን። በሳውዝ አፍሪካ ያሉትን ከሞት ጋር ፊት ለፊት የተጋፈጡ ወንድሞቻችንን እህቶቻችንን እንድታስመልጥ በጌታ በኢየሱስ ስም እንጸልያለን። የእስራኤል ቅዱስ እግዚአብሔር ሆይ ቢመቻቸው
ቢሆንላቸው ቢደላቸው ከእናታቸው ከአባታቸው ቤት ከምድራቸው ከአገራቸው ባልወጡ ነበር። የተሻለ ኑሮ ፍለጋ ወጥተው እግዚአብሔር ሆይ ሞት ተጋፍጠዋል። ሞት ተጋርጦባቸዋል። የሞት አዋጅ የሞት ፍርድ ወጥቶባቸዋል። አሁን አዋጅን በአዋጅ የምትሽር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር፣ የኤልያስ አምላክ እግዚአብሔር፣ የዳንኤል አምላክ እግዚአብሔር፣ የዳዊት አምላክ እግዚአብሔር አዋጁን በአዋጅ እንድትሽር እንጸልያለን። አዋጁን በአዋጅ እንድትሽር እንጸልያለን። አዋጁን በአዋጅ እንድትሽር እንጸልያለን። እግዚአብሔር ሆይ በጌታዬ በኢየሱስ ክርስቶስ ስምና ስልጣን የአባቶች አምላክ እግዚአብሔር ጣልቃ እንድትገባ እንጸልያለን። የአባቶቻችን አምላክ እግዚአብሔር ጣልቃ እንድትገባ እንጸልያለን። እባክህ ዘመናቸውን ሙሉ የለፉበት የደከሙበት አይጥፋባቸው፣ ተስፋቸው አይጨልምባቸው። ወላጅ ወዳጅ ጓደኛ መካሪ በሌለበት የእስራኤል ቅዱስ እግዚአብሔር ሆይ እባክህ የጠላቶቻቸው ጡጫ በርትቶባቸዋልና ዛሬ ከዙፋን ተነስ። ዛሬ ከዙፋን ተነስ። ዛሬ ከዙፋን ተነስ። ዛሬ ከዙፋን ተነስ። በሳውዲ ምድር የወጣው የሞት አዋጅ፣ በሳውዝ አፍሪካ የወጣ የሞት አዋጅ እግዚአብሔር ሆይ ቀናት ሳያስቆጥር ሰዓታት ጊዜያትን ሳይወስድ እግዚአብሔር ሆይ አሁን ይሻር። 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 ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ ለእህቶቻችን ለወንድሞቻችን የተዘረጋ ወጥመድ አሁን ይሰበር። አሁን ይሰበር። ማምለጥ ይሁንላቸው። አባ ቸር አይደለህ፣ መሐሪ አይደለህ፣ ይቅር ባይ አይደለህ። ኃጢአት ቢሆን በደል ቢሆን ጥፋት ቢሆን ክፋት ቢሆን አመጽ ቢሆን ማናለብኝነት ቢሆን ትዕቢት ቢሆን ትምክህት ቢሆን አሁን ምህረት ይደረግላቸው። አሁን ይቅርታ ይደረግላቸው። አሁን ጣልቃ ገባላቸው። እኔና ወገኖቼ እንማልድላቸዋለን። የእስራኤል ቅዱስ እግዚአብሔር አሁን ጣልቃ ገባላቸው። አሁን የምህረት እጆች ይጎብኛቸው። አሁን ቸርነት ይደረግላቸው። እግዚአብሔር ሆይ በብዙ ጭንቅ ውስጥ አሉ። አሁን ረፍት ይሁንላቸው። እነሆ ተጨንቃ ለነበረች ነፍስ ከእንግዲህ ወዲያ ጨለማ አይሆንም ተብሎ እንደተጻፈ የዘላለም አምላክ እግዚአብሔር ሆይ ለተጨነቁ ነፍሶች ሁሉ እግዚአብሔር ሆይ አሁን እረፍት ይሁንላቸው። አሁን ሰላም ይሁንላቸው። አባዬን ስለምታደርግ እናመሰግናለን። ስምህ ይባረክ፣ ማደሪያ ይባረክ፣ ዙፋን ይባረክ። ጌታ እግዚአብሔር ሆይ ምድራችን ኢትዮጵያ ትባረክ። እባክህ እስራኤል ቅዱስ እግዚአብሔር ይህች ምድር እንደተናገርከን የተስፋ ቃል እግዚአብሔር ሆይ በኢየሱስ ስምና ስልጣን ተባርካ በልጽጋ ለትውልዴ ማረፊያ እንድትሆን ለሌሎች ማረፊያ እንድትሆን ስደት ከዚህ ምድር ላይ እንዲቋረጥ እግዚአብሔር ሆይ በጌታ በኢየሱስ ስም እኔ እለምንሃለሁ። ስራ አጥነት፣ ረሃብተኝነት፣ ችግርተኝነት፣ በሽተኝነት ከምድሬ ላይ ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። ጌታ ሆይ ስለሰማህን እናመሰግንሃለን። ክብር ሁሉ ለስም ይሁን። ደግሞ የሰራዊት ጌታ እግዚአብሔር ሆይ በምድራችን ላይ ያለ የትኛውን ወጀብ በኢየሱስ ስም ጸጥ ይበል። እግዚአብሔር ሆይ ሕዝብ በሰላም ወጥቶ በሰላም መግባት ይሁንለት። እግዚአብሔር ሆይ ደግሞ ከፊት ለፊታችን ባለው የምርጫ ጊዜ የዘላለም አምላክ የዘመናት ንጉሥ እግዚአብሔር ሆይ ነገስታትን በዘመን ሁሉ የምትሾመውና የምትሽረው አንተ የወደድከው የፈቀድከው ስለሆነ እናመሰግናለን። ደግሞም በጌታ በኢየሱስ ስም ይህን ምርጫ ሰበብ አድርጎ ከወዲሁም ከዚያም በኋላ እግዚአብሔር ሆይ ምድሪቷን ሊረብሽ የሚፈልግ የትኛውም የጨለማ መንፈስ በስም ስልጣን አሰርነው ለዘላለም ይታሰር። በኢየሱስ ስም አሰርነው ለዘላለም ይታሰር። እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን ስለሰማህን ደግሞ መልስ ስለሰጠን ስም ይባረክ። ቀሪውን ሰዓት በእጅ ተረከብ። ይህ ሕዝብ ወደ መጣበት ይመለሳል። ከፊት ለፊታቸው እንደ ኃያል እንደ ጨካኝ ቀድመው ውጣ። የሰሙት ቃል ሁሉ ከሕይወታቸው ጋር እንዲዋሃድ ደግሞ ሆኖ ማየት እንዲችሉ በምስጋና በምስክርነት እንድታቆማቸው በልጅ በኢየሱስ ስም ለመንኩ። ሁሉን በምትችል ሕያው በሆነው በተወደደው ልጅ በክርስቶስ ኢየሱስ ስም አሜን።